ጤና ይስጥልኝ አድማጭ ተመልካቾቻችን ዛሬ እንግዲህ እንግዶች አይባልም እኔም ባለፈው በጠሩኝ መሰረትና ይሄ በጣም የተጠናከረ የውይይት መድረክ ስለተጀመረ በዛ በኩል የተጀመረውን ደግሞ በኔ ተራ ባለፈው አንተነህ እንደገለጸው እንግዲህ ለማስተላለፍ ነው ሙከራ ያደረኩ ያለሁትና በመጀመሪያ ቅድሚያ እንግዲህ ሰላምታ ይቀድማል። እንዴት ናችሁ? ከመምህር ፋንታሁን ጀምሬ አቶ ያሬድ፣ አቶ አንተነህ ሰላም ናችሁ ወይ? ሰላም ጤና ይስጥልኝ ዶክተር ሰለሞን። አመሰግናለሁ። የምናደርገው ውይይት የደጀን አማራ ያሳሰብ ጥራት የውይይት መድረክ ይባላል። በዛ መሰረት የምንነጋገርባቸውን ነጥቦች በየጊዜው እየመጣን ለመወያየት አሁኑ ግን ወደ ውይይታችን ንግባ። እንግዲህ የመጀመሪያው ውይይታችን የአማራ ተጋድሎና የፖለቲካ ድርጅት የሚል ነው። እንግዲህ የፖለቲካ ድርጅት በየቦታው ሲባል ንቅናቄ ሲባል የተለያየ ትርጉም አላቸው። በርግጥ ፋኖም እንደምናውቀው ንቅናቄ የሚል ስም ይዟል። በኋላ እንግዲህ ያ ተገቢ ነው ተገቢ አይደለም ምናልባት በተለያየ መድረክ ተችታችሁበት ሊሆን ይችላል። ግን ዞሮ ዞሮ የአማራ ተጋድሎ ከፖለቲካ ድርጅት ወይም ከንቅናቄ ጋር እንዴት ነው አያይዘን ልናየው የምንችለው? ምክንያቱም ከዚህ በተከታታይ የምናቀርባቸው ጉዳዮች ከዚህ ጋር ተያይዞ እነዚህ ካየን በኋላ አማራው የህልውና ትግል ላይ ነው። ያ የአማራው የህልውና ትግል ደግሞ በኋላ ላይ ደግሞ የኢትዮጵያ ህልውናም ላይ ችግር ስለሚያመጣ እሱን አያይዘን ለማየት ነውና እንግዶቻችን እንግዲህ በመምህር ፋንታሁን ልጀምር። መምህር ፋንታሁን እስቲ መጀመሪያ አንተ ገለጽ አድርግልን ይሄ ጉዳይ ድርጅት ንቅናቄ እንደዚህ ፖለቲካ ድርጅት የሚባል ነገር ስላለ እስኪ እሱን እንደ መግቢያ ምንድነው ልዩነታቸው የሚለውን ከሱ ብንጀምር ምን ይመስላል? መምህር ፋንታሁን። እግዚአብሔር ይመስገን። በእውነት በዚህ ጉዳይ እኔ ኤክስፐርት አይደለም፣ ግን እይታ ነው ማጋራው። ንቅናቄ፣ ድርጅት፣ ፓርቲ የሚሉት መሀል ያለው ልዩነት በደንብ አስምሬ ለመግለጽ ባልችልም ግን አላማቸውን መናገር ይችላለሁ። ለምሳሌ ንቅናቄ ስንል ለውጥ ለማምጣት ወይንም ሐሳብ ለማስቀየር ወይንም አቅጣጫ ለመስጠት የተወሰኑ ሰዎች ተገናኝተው ከነሱ ተነስቶ ወደ ብዙሃን የሚሄድ ያስተሳሰብ መጋባት ከዛ ደግሞ ወደ አክሽን ወደ ተግባር የሚወስድ ንቅናቄ ነው። ነገሩን የጀመሩ ሰዎች የንቅናቄውን ውጤት የህዝብ ጥቅም አድርገው እንጂ የራሳቸውን ስልጣን ወይንም የራሳቸውን ጠባብ ግብ ይዘው አይነሱም። አሁን ያለንበት ሁኔታ መልካም አይደለም፣ የተሻለ ሁኔታ መፍጠር ይቻላል ብለው ግብና ርዕይ ያሳይተው ሰው ወደዛ ግብ ወደዛ ርዕይ እያየ የሚያደርገውን ሁሉ እንዲያደርግ የማድረግ የአይምሮ ያስተሳሰብ መሰናሰልን ማምጣት ነው። አንድ ህዝብ ግራ ከተጋባና የተለያዩ ልሂቃን በተለያየ አቅጣጫ ከጎተቱት የተለያየ ቡድን አንድ ሀገር ውስጥ እየኖረ ልቡ ግን የተለያየ ሀገር ይሆንና እነዛ እሱን ያንቀሳቀሱ አካላት በስልጣን ላይ ሲፋለሙ ህዝቡን ይጠቀሙበታል እንደ ግብአት፣ ለጦርነትም ለሰልፍም ለገንዘብም ያን ህዝብ ይጠቀሙበታል። ግን ህዝቡን የሚያጓጓ ያን የሰበሰቡትን ተከታያቸውን የሚያጓጓ ነገር ይሰጡታል እንጂ ለራሳቸው ነው የሚሰሩት። እነዚህ ድርጅቶች ላይ ይሄ በጣም የተመቸ ነው ማታለል ማለት ነው። ለድርጅቶች ለራሳቸው እያደረጉ ግን ህዝብን መጠቀም። ይሄ በፓርቲዎችም አሁን የትግራይ ነፃ አውጪ ባለፉት 50 ዓመታት የትግራይን ህዝብ አንቀሳቅሶ መጀመሪያ እንደ ንቅናቄ እንደ አመጽ እንደ ነፃ አውጪ ጀምሮ ከዛ መንግስትም ሆኖ ራሱን ሲጠቅም የነበረ ቡድን ነው። መንግስትነቱን ሲያጣ ያንኑ ህዝብ ለጦርነት ዳርጎ በ8 ወር 800,000 ሰው ያስገደለና አሁንም ህዝቡን በስቃይ ውስጥ የሚያኖር ነው። ስለዚህ ሁሉ ጊዜ ህዝብ መምረጥ ያለበት ንቅናቄ ብለን ልክ ስንመጣ ለራስ ነው ወይስ ለኔ ብሎ መጠየቅ አለበት። ለራስ ነው የምታወራው ወይስ ለኔ ብለህ ነው? እንዴት አውቃለሁ ካለ የሚያውቀውማ የሰውን አንድነት፣ የሰውን ነጻነት፣ የሰውን ዘለቄታዊ ክብር የሚያስገኝ ከሆነ የምናገረው ማደርገው ማሰባብርበት ያለ ህዝብ ነው። የሰውን ክብር፣ የሰውን መብት፣ የሰውን ዘለቄታዊ አንድነት የሚያመጣ ማንኛውም ሙከራ ንቅናቄ ያ ህዝብ ነው።
ሰውን የሚካፈል ሰውን የሚያጋጭ ሰውን የሚያለያይ ከሆነ እኔ መንጋ ፈልጌ ነው ለራሴ ነው። አሁን ይሄ ድርጅቶችና ፓርቲዎች ያደርጉታል። ይሄንን ንቅናቄዎችም ወደዛ ሊቀየሩ ይችላሉ። ስለዚህ ድንበሩ ደብዛዛ ነው። ለኔ ድንበሩ ደብዛዛ ነው። መጠበቅ የምንችለው በሚሰራው ስራ ነው ብዬ ነው የማስበውና ፓርቲ ከሆነ የታወቀ ነው፣ ለፖለቲካ ስልጣን ነው የሚታገለው። ግን አንዳንድ ፓርቲ ደግሞ ኖ ለፖለቲካ አልታገርም፣ ሐሳብን ስሟገት ነው የምኖረው፣ ህዝቡን ሳነቃ ነው የምኖረው የሚል ሰው ሊነሳ ይችላል፣ የሚል ፓርቲ ሊኖር ይችላል። እሺ የሀገር ህግ እስከፈቀደለት። አንዳንድ ህግ ግን ምን ያደርጋል? ቁጭ ብለህ ከምትጎነትለኝ ተወዳደርና ስትወድቅ አፍህን ዘጋሃለሁ ብሎ ህግ ሊያወጣልህ ይችላል። የሀገር ህግ እንደ ህጉ ነው ማለት ነውና ድንበሩ ደብዛዛ ነው በሁለቱ መሃል ያለው በእኔ ግንዛቤና ንቅናቄ ግን ሞር አንተን ይመስለኛል። ንቅናቄ ሞር ህዝብን ለማንቀሳቀስና በሐሳብ ለማስተባበር ለአክሽን የሚጠቅም ነገር ይመስለኛል። ድርጅት ሲያስፈልገን ደግሞ ድርጅቱ ክሊር ነው፣ መዋቅር አለው፣ መሪ አለው፣ ተጠያቂ ነው፣ የተመዘገበ ነው፣ በሆነ ህግ ነው የሚመራው። ህግ ባለበት ሀገር፣ የጦር መሳሪያ ባለበት ሀገር ግን አየር ላይ መንግስት ሁሉ ልታቋቋም ትችላለህ ሀገር ሳይኖርህ። ንቅናቄ ያን ሁሉ የሚፈጥር ነው። ለምሳሌ የስደት መንግስት ሊፈጥር ይችላል። ለምንድን ነው የስደት መንግስት የሚያስፈልገው? ይሄ ሀገር እንዳይፈርስ ከዩኤን ከተለያዩ ዓለም አቀፋት ሀገራት ጋር ለመነጋገር የህዝብን ሐሳብ ለማስተባበር። ለምሳሌ ኢትዮጵያ ሉዓላዊነት ሊል ይችላል። ይሄ ለኔጎሺዬሽን አይቀርብም። በሽግግር ስም ሀገር የሚበትኑ አካላት ቢመጡ እንኳን አይሆንም እያለ ከአሁኑ እያስጠነቀቀ ህዝብን እያስጠነቀቀ የሚኖር የስደት መንግስት ሊፈጠር ይችላል። ይሄ አሁን ንቅናቄዎች የሚወልዱት ነውና አይ ቲንክ ለኛ አይነቱ ሁሉም ሶስቱም ያስፈልጉናል። ሶስቱም ግን መናበብ አለባቸው። እኔ እንደሱ ነው የማስበው ዶክተር ሰሎሞን። ለነገሩ እኔ ለዛ ኤክስፐርት አይደለም። እኔ ሁሉ ጊዜ ከራሴና ከማየው አስቤ ስለሆነ መጽሐፍ አልጠቀስኩም። በጣም ይቅርታ ይደረግልኝ። አይ እኔ እንደውም መጽሐፍ መጥቀሱ ብዙ አካዳሚክ ነገር ይሆንና ከዋናው ነገር ላይ እየለየን ተቸግረናል ሆነን ለመናገር እና ባለው ላይ ተመርኩዘን ብንነጋገርም እመርጣለሁ። እኔም እንደዛ ነው በእውነት የምመርጠውና እስኪ ያሬድ ወደ አንተ ልምጣ። ምክንያቱም ይሄ የፖለቲካ ድርጅት አንዳንዶቹ እንግዲህ ይለዩታል። እኔም እንደሰማኋቸው ይለዩትና ንቅናቄ ህዝብ ነው የሚያሳትፈው ይላሉ። ያው የራሳቸውን ደባ ከውስጥ የሚሰሩት አለ መምህር እንዳለው። ሌሎቹ ደግሞ ግልጽ ሆነው የፖለቲካ ድርጅት ነው፣ ያ ማለት ደግሞ ፓርቲ ነው፣ ለብቻህ ነው፣ የራስ ፕሮግራም አለህ ምናምን ብለው ደግሞ የሚለዩበታሉ። ለይተው ይሄዳሉ። እነሱ ደግሞ በፍጹም አያስቀርቡህም፣ አስቀድመው በቃ ነግረውሃል ማለት ነው። እንዲህ አይነት ችግር ስላለ አሁን የተቸገርነው ኢትዮጵያ ውስጥ እሱ ነገር ይመስለኛል። ፋኖ ባንድ በኩል አለ ንቅናቄ ብሎ እንትን ብሏል። ሌሎች ደግሞ ከውጭ አንዳንድ የሚሞካክሩት ነገር አለ እና እንዲህ ድብልቅልቅ ያለ ነገር ስላለ ሪሊ ከዋናው ተጨባጭ ነገር ጋር ከአማራ ተጋድሎ ጋር አያይዘ የአማራ ተጋድሎ ሪሊ ምን አይነት ድርጅት ነው የሚፈልገው የሚለውን እንደው ትንሽ ገፋ አድርገህ ብታየው ብዬ ነው ያሬድ። እሺ በአብዛኛው አሁን የፋኖ ትግል በሚጀመርበት ጊዜ ልብ ብላችሁ ከሆነ ለዛም አንዳንድ ከተማዎች ሁሉ መቆጣጠር ሲጀመር ከውጭም ከውስጥም ያለው አካል ወይም ያለው ህዝብ ወይም ሚዲያዎች ሊሆኑ ይችላሉ። ትልቁ ነገር ሲነገር የነበረው የፋኖ ትግል የፖለቲካ መሪ የለው፣ የፋኖ ትግል ድርጅት የለው የሚባል በከፍተኛ ደረጃ ፕሮፓጋንዳ ወይም እንትኖች ይነገሩ ነበር። ይሄ የመጣው ይሄ ካለ ልምድ ወይም ዘመናዊ ፖለቲካ ከምንለው ከዚህ ማርክሲዝም ሌኒዝም ከሚለው አስተሳሰብ የመጣ ነው እንጂ በዓለም ላይ ያለውን ሁሉም ያለውን የመንግስታት ታሪክ ወይም የነጻነት ትግሎችም ያካተተ አይደለም። እና ምንድነው ይሄኛው አስተሳሰብ ማንኛውንም ንቅናቄ የነጻነትም ትግል ይሁን ወይ ማንኛውም ነገር የሚመራው በፖለቲካ ፓርቲ ነው። በዛ ላይ ማዕከላዊነት ያለው ነው።
ለምሳሌ መሪ ያለው መሪውን አጉልቶ የሚያወጣና ከዛ በኋላ ደግሞ የፖለቲካ ድርጅት መመራት አለበት የሚል አስተሳሰብ የመጣ ነው። እንዲህ ከዛ በኋላ ከሶሻሊዝሙ ጋር ተያይዞ ብዙ በተለያዩ ሀገራት ላይ የነጻነት ትግሎች ተደርገዋል። በተለይ እዚህ ከባርነት ጋር ተያይዞ ከቅኝ ግዛት ጋር ተያይዞ የተደረጉ ትግሎች አሉት እና በዛ ወቅት የሶሻሊዝም ርዕዮት ሚና ነበራቸው። በዚህ በአፍሪካ ውስጥም የነበሩ ትግሎች ለዛውም ከዚህ ከሶቪየት ህብረትም ከሶሻሊስት ሀገራት ድጋፍ ይደረግላቸው ነበር እና እነዛ የተደራጁት እንደ ፖለቲካ ድርጅት ሆኖ ነው። በኋላ የሚሆኑት እንደዛ ነው። እነዚህ ስናይ በኋላ ላይ ግን እነዚህ ሰዎች ከቅኝ ግዛት ነፃ ያውጡ ወይም ከተለያዩ ከየሀገራቸው ላይ ያሉ ከነገስታት ኢትዮጵያን ጨምሮ ከንጉሳዊ ስርዓት ህዝብን ነፃ እናወጣለን ይበሉ እንጂ መልሰው እነሱ ጨቋኝ ነው የሆኑት። ድርጅት ይዘው ፖለቲካ ፓርቲ ይዘው ስለመጡ ማለት ነው። እና እኔ አሁን የፋኖ ትግል በራሱ ፖለቲካ ነው። ምክንያቱም ፖለቲካ ማለት ስርዓተ መንግስት ስለሆነ ስርዓተ መንግስት ደግሞ 3 ዘርፍ ነው ያለው። ጠባቂነት፣ ዳኝነትና አገልጋይነት። በየትኛውም መንግስት የመንግስት ስራ ይሄ ነው። ስርዓተ መንግስት ስንል ማለት ነው። አሁን ኢትዮጵያ ውስጥ የሆነው ምንድነው? የአማራ ህዝብ ፍትህ አላገኘም፣ ጥበቃ አላገኘም፣ ጄኖሳይድ እየተደረገበት ነው፣ እየተገደለበት ነው። ስለዚህ ያንን ለመከላከል የሚያደርገው ትግል ሁሉ ራሱ በራሱ በፖለቲካው አንደኛው ዘርፍ ነው፣ የጥበቃ የሚባለው ማለት ነው። ራስን መከላከል፣ ራስን ማዳን ከሚለው ጋር የተያያዘ መንግስት ይሄን ቢያደርግ ኖሮ ይሄ ትግል ባላስፈለገ ነበር። ግን ያ መንግስት ኃላፊነቱን መወጣት ስላልቻለ ነው አማራ ህዝብ ራሱን ለማዳን ራሱን ለመታገል። ለዛው ያ መንግስት ራሱ የተባለው ራሱ የአጥፊው አካል ስለሆነ ራሱ የጄኖሳይዱ አካል ስለሆነ ነው ህዝብ ይሄ ስርዓት ነው በደል እያመጣብኝ ያለው፣ ይሄ ከዚህ ስርዓት ነው ነፃ ላውጣው ብሎ ወደ ትግል የገባው ማለት ነው። ስለዚህ ይሄ ትግል ራሱ የፖለቲካ ትግል። ከዛ በኋላ ሁለተኛ የሚመጣው የፍትህ ጉዳይ ነው። የፍትህ ጉዳይ ራሱ የፖለቲካ አንዱ ዘርፍ ነው። ከዛ በኋላ የሚመጣው እንግዲህ የአገልግሎት ለመስጠት ነው ማለት በሚኒስቴር መስሪያ ቤቶች ተቋቁመው መንግስት ተቋቁሞ ከዛ ህዝቡን ለማገልገል የሚደረግ ይሄ ራሱ ፖለቲካ። እንግዲህ የፖለቲካ ፓርቲዎች ሚና የቱ ጋር ነው የሚሆነው? የፖለቲካ ፓርቲ ምንድነው? ብዙ ጊዜ እንደዛ ነው የሚሆነው። የፖለቲካ ፓርቲ ወይም ድርጅት ስንል አንድ አይነት ነው እና ሚናቸው የሚሆነው በሶስተኛው ደረጃ በሶስተኛው እርከን ላይ በአገልግሎት በመስጠት ላይ ነው ሚናው መሆን ያለበት። ግን ይሄ የምናውቀው ወይም እኛ ፖለቲካ ነው ብለን የምናምነው ወይም በዚህ ብቻ ነው ብለን የምናምነው የዚህ ማርክሲዝም፣ የሌኒዝም፣ ሶሻሊዝም ፖለቲካ የሚለን ሁሉን ነገር በአንድ ጠቅልሎ መያዝ ነው። ይሄ ጥበቃውንም፣ ፍርድ ቤቱንም፣ አገልግሎት ሰጪውንም። ስለዚህ ይሄን ስለምናይ ሁሉ ነገር መመራት ያለበት በአንድ ፓርቲ ነው ብለን ስለምናስብ ነው። በኢትዮጵያ ውስጥ ተደጋጋሚ የተደረጉት ወይም በአፍሪካ ውስጥም የተደረጉ ንቅናቄዎች በሙሉ በፓርቲዎች ስለተመሩ ወይ የነጻነት ትግሎች በፓርቲዎች ስለተመሩ በመጨረሻ ላይ ያኛው ፓርቲ ይወጣና ስልጣንም ይዞ አይ እንግዲህ ሌሎች ፓርቲዎችም አልቀበልም ማን በሞተው ማን በታገለው እያለ ወደዛ ወደ ዲክታተር እንትኖች የሚመራ ነው። ስለዚህ የፋኖ ትግል ህዝባዊ ሆኖ ነው መቀጠል ያለበት፣ ህዝብን እያሳተፈ ልክ እንደሌላ ለምሳሌ የአሜሪካን ሀገር ስናይ ከእንግሊዝ ሀገር ነፃ ለመውጣት ህዝባዊ ትግል ሆኖ ነው የሄዱት። ወይ ለዛም የአርበኝነት ፓትሪዮት ትግል ነው ያደረጉት። ህዝብን አሳትፈው ነው ነፃነታቸውን ያወጡት። ለዛም የፖለቲካ ፓርቲ የመጣው ከ26 ዓመት በኋላ ነው ነፃነታቸውን ካገኙ በኋላ። ህገ መንግስት ያቋቋሙ የፖለቲካ ፓርቲ የሚባል ነገር የለም። ለዛም ፖለቲካ ፓርቲዎች በአጋጣሚ የተፈጠሩ ናቸው። ለዛም በምክር ቤት ውስጥ ያስተሳሰብ ክፍፍል ስለተፈለገ የራሳቸውን ድርጅት ይዘው እኛ ውስጥ ያለው ነገር ፖለቲካ ነው፣ ሁሉን ነገር ፈላጭ ቆራጭ ብለን የምናስበው አስተሳሰብ ነው ወይ ያለ ድርጅት ያለ መሪ ብለን ስለምናስብ ነው። በኋላ ላይም በፋኖ ላይ የሆነው ይሄ ነው። ከውጭ የመጡትም የመጣውም የእስክንድር ነጋም በኋላ የሆነው መጨረሻ ላይ የፖለቲካ ፓርቲና ማኒፌስቶ ነው ያወጣው እና ይሄ ማኒፌስቶ ስለ ግብርና የሚያወራ ነው። የተለያዩ ፖሊሲዎችን ያዝ ልክ እንደ ምርጫ ውስጥ እንደመወዳደር ማለት ነው። ስለዚህ የፖለቲካ ፓርቲዎች ሚና መሆን ያለበት በአገልግሎት ሰጪ ላይ ወይም ህዝቡ ህግ አውጥቶ
ህገ መንግስት አውጥቶ ስርዓተ መንግስት አውጥቶ ከዛ በኋላ በዛ በተሰራላቸው ህገ መንግስት ላይ ነው የፖለቲካ ፓርቲዎች ተደራጅተው እንትን ምንድነው ስራቸውን መስራት ያለባቸው። ያለበዛ ግን ከዛ በፊት ከመጡ ምን ይሆናል? አንደኛ የፖለቲካ ክፍፍል ያመጣል፣ በትግሉ ላይ አለመተማመን ይፈጠራል። ማን ነው መሪ የሚሆነው የሚል ነገር ይመጣል። ምክንያቱም ሁላችን የምናስበው ይሄ የሶሻሊዝም ርዕዮት ስለሆነ ያ ከመጣ እናውቃለን ዲክታተር ሆኖ እንደሚመጣ። ስለዚህ ከሌ ከመጣ እኮ እኔ ሊያጠፋኝ ነው ወይ? በህወሓት እንዳየነው የፖለቲካ ክንፍ ተብለው የነመለስ ግሩፕ መጨረሻ ላይ ይሄ የወታደራዊ ኃይሉን ስጋቱ ስለሚሆን ያጠፋው ማለት ነው። የደርግንም ስናይ እንደዛ ነው የሆነው እና በእኔ እይታ የፖለቲካ ድርጅትና ለነጻነት የሚደረገው ትግል አደረጃጀት ለየብቻ ሆኖ መታየት አለበት የሚል ነው። እግዚአብሔር ይስጥልኝ። አመሰግናለሁኝ። እስቲ በኋላም ላይ እንደገና ትንሽ ብንሄድበት ጥሩ ነው። አሁን በገለጽከው ላይ በተለይ እንግዲህ ያው የንቅናቄ መልክ ነው የሚኖረው፣ ህዝቡ ነው የሚመራው ነው። ግን ዞሮ ዞሮ ደግሞ የሆነ መሪ ክፍል ከሌለው እዛም ከደረሱ በኋላ የተወሰነ ነገር ማድረግ ያለብህ ይመስለኛል። ሁለተኛው ላይ ልመጣበት እንችላለን። ከዛ በፊት ግን ወደ አንተነህ ልምጣና አንተነህ እንግዲህ የፋኖን ትግል በቅርበት እንደሚከታተል ሰው ያለው ብዙ ሂደት አሳልፈዋል። ያው በተለያየ ጊዜ አንተም እንደምታቀርበውና እኔ አሁን ይሄ በተለይ የፋኖ ከስሙ ይጀምራል። አሁን ይሄ የአንድነቱን ነገር እንትን ሲሉ ንቅናቄ ብለው ነው ራሱ የመሰረቱት እና ጥሩ ነው፣ ህዝብን ያሳትፋል እንዲባል አሜን፣ ህዝብን ያሳትፋል ነው ሐሳቡ። ግን ዞሮ ዞሮ ግን አካሄዱ ግን አንዳንድ የምናያቸው አካሄዶች አሉ፣ አሁን የፖለቲካ ድርጅት የተባለውን የሚመስሉ ማለት ነው። እና ምን አስተያየት ትሰጣለህ? ያንስ ነገር ሪሊ ወይ እንደ ማስተካከያም ወይም ደግሞ በዛ ምክንያት ራሱ ከስሙ አንጻር በተፈጠረው ምክንያት ትንሽ የተጓደለ ነገር አለ ብለህ ታስባለህ? ምክንያቱም ይሄ ወቅታዊ የሆኑ ጉዳዮችም ስላሉ ነው። አንዳንድ ጊዜ አንተም እንደምታነሳው እኛም ከርቀት እንደምንታዘበው የሚታዩ ውስጥ ለውስጥ ጉዳዮች ስላሉ እነሱን እስኪ አያይዘህ ትንሽ በዚህ ጉዳይ ላይ ብትሄድበት ብዬ ነው። እሺ፣ አመሰግናለሁ ዶክተር ሰለሞን። እንግዲህ ንቅናቄ ድርጅት የሚባሉት በታላላቆች ተነግሯል፣ በያሬድ በመምህር አብራርተውታል። ወደዛ አልገባም። ግን እኛ ላይ እንዳንድ ህልውናው እየጠፋ እንደሚገኝ አማራ እና በተግባር መሬት ላይ ኢትዮጵያ በሚባል ግዛት ውስጥ አጠቃላይ ምን እየተደረገ ነው የሚለውን ገፊ ምክንያት ስናይ መፍትሄውን ማበጀት ከችግሩ ተነስተን አይከብድም፣ በቅን ልቦናና ለእውነት ለተነሳ ሰው ማለት ነው። እና የአማራ ህዝብ እንደ ህዝብ ተለይቶ ህልውናው እንዲጠፋ የሀገሪቷ ጦር ህግ ጸድቆ የሀገሪቷ ጦር ነው የዘመተበት፣ ያለፈውን 50-60 ዓመታት ትተነው ማለት ነው። እና አሁን ሲዘምትበት ትግሉ የህልውና ትግል ነው፣ የመኖርና ያለመኖር ነው። የመኖርና ያለመኖር ትግል ውስጥ ራስን ማዳን፣ መኖር መቻል፣ ባህልን፣ እምነትን፣ ታሪክን ከመደምሰስ ከመፋቅ ከመሰረዝ ማዳን፣ እሴትን መጠበቅ፣ ትውፊትን ማስቀጠልና ሀብት ንብረትን ከውድመት መታደግ ነው። አሁን ያለው ትግል በህይወት የመኖር ነው፣ ሁለንተናዊ ህልውና ትግል ነው። እና የትግል በጎበዝ አለቃም በአካባቢ መሪም እየተመራም ሊያጠፋው የመጣን በማያጠፋበት ደረጃ ማድረስ ወይንም ማጥፋት አለበት። ስለዚህ አማራን አጥፍተን ሀገር እንሆናለን ያሉ ተገንጣይ ዘረኛ ወራሪዎች በአማራ ላይ ሲዘምቱ ንቅናቄ ድርጅት በዚህ ወጣ በዚህ ወረደ የሚባለው ትርኪ ምርኪ አጥፊ የነሱ ጉዳይ ፈጻሚ የቅጥረኞች መገለጫ ነው። ምክንያቱም አንድነት እየተባለ አንድነትን ማን ከአሜሪካን ጀምሮ እንዳገር ከአውሮፓውያን ጀምሮ እንዳገር ራሳቸው ወያኔዎች፣ ራሱ ብአዴን፣ ራሱ ኦሮሞማ፣ ኦነግ፣ ብልጽግናና እነዚህ ቅጥረኛ ጋዜጠኞች፣ ፖለቲከኞችና አክቲቪስቶች አንድነት 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 እያሉ ሲጮሁ ነበረ። ምክንያቱም ህዝባዊ የሆነው ትግል መሬት በቀል የሆነው ትግል መያዣ መጨበጫ እጀታ ስላጡ በዚህ አንድነት ስም መሪዎችን ለመጠምዘዝ የፈለጉትን ለማድረግና መስመሩን ለማሳት ይጠቅማል በሚል ነውና በዛ ጊዜውን ያልጠበቀ
አንድነት በሚል እንግዲህ በመሰረቱ መሰረታዊነት ስናነሳ የአማራ ህዝብ እንደ አማራ ስለተዘመተበት አማራነቱ አንድነቱ መገለጫ ነው። ሁለተኛ የትግሉ ገፊ ምክንያት የህልውና ትግል መሆኑ ይሄም የአንድነቱ መገለጫ ነውና አንድነት ሲባል መዋቅራዊ ታክቲካል ወይንም ስትራቴጂካሊ መናበብን የሚጠይቅ ነው። ያ ደግሞ በሂደት የሚመጣ ነውና ያንን አልፎ አንድነት ብለው ዛሬ በአንድነቱ ሰበብ ስማቸው በሚዲያ የተነገረላቸው የፎቶ አርበኞች የፕሮፓጋንዳ ጀግኖች ከፊት ተቆጣጥረው አንዴ ንቅናቄ ይላሉ፣ አንዴ ድርጅት ይላሉ፣ አንዴ ግንባር ይላሉ፣ አንዴ የማይሉት ነገር የለም እና ይሄ ሁሉ ህዝብን ለማታከት ጊዜ ለማባከን ለጠላት ለአጥፊዎች ለተገንጣዮች ለወራሪዎች ጊዜ ለመግዛት የሚደረግ ርብርብ ጉዳይ መሰጠት የለበትም ነው። ምክንያቱም እንደ ትግል ስናየው የፖለቲካ ኤክስፐርት አይደለሁም። እንደ ትግል ስናየው ህልውናው እየጠፋ ማንነቱ እየተደመሰሰ ባህሉ እምነቱ ሴቱ እየተፋቀ ያለበት ህዝብ መጀመሪያ ማንነቱን በህይወት መኖሩን ማረጋገጥ አለበት። ባህሉ እምነቱ ከመደምሰስ መዳኑን ማረጋገጥ አለበት። ታሪኩ ከመሰረዝ ከመፋቅ መዳኑን፣ ቅርሱ ሀብቱ ሴቱ ከመውደም መዳኑን ማረጋገጥ አለበት። ይሄንን ሲያረጋግጥ አንጻራዊ የሆነ ሰላም ያገኛል ማለት ነው። ነፃነቱን ያውጃል። በሰላም ወጥቶ መግባት፣ በሰላም መኖር፣ በሰላም ማሰብ፣ በተረጋጋ ጭንቅላት ማሰብ ይጀምራል ማለት ነው። ከዚህ በመቀጠል ነው እንግዲህ ሰው ሲረጋጋ የፖለቲካ ድርጅት የሚባለው የሚመጣ ከዚህ በኋላ ነው። የተለያየ የፖለቲካ አስተሳሰቦች ሲመጡ የትኛው ይበጀኛል፣ የትኛው ይጠቅመኛል፣ የትኛው ንቅናቄ፣ የትኛው ድርጅት፣ የትኛው ግንባር፣ የትኛው የሚለውን መመዘን ይችልና የሚያዋጣውን ይመርጣል ማለት ነው። በፍትሃዊነት በነፃነት አስቦ ተረጋግቶ ካለመዋከብ ይመርጣል ማለት ነው እና አሁን ግን ህልውናው እየጠፋ በወራሪ ጦር እየተደበደበ ሀገር እየፈረሰ ኢኮኖሚው ወድሞ መላው ኢትዮጵያዊ ማጥ ውስጥ በገባበት ሰዓት አርስቶችን እያመጡ ስሞችን እየቀያየሩ አጀንዳ እየፈጠሩ ማወናበድ የአጥፊው አካልነት መገለጫ ነው። ሌላ ምንም ትርጉም የለውም እና የአጥፊዎች መገለጫ ናቸው። የጥፋት ተልዕኮ የሚያራምዱ ናቸው። ህዝብ በሰላም እንዳይኖር እንደ ጥንቱ እንደ ወትሮ ኢትዮጵያዊነት የኩራት ምልክት ሆኖ ኢትዮጵያውያን ተጋብተው ተዋልደው በፈለጉት ቦታና አካባቢ ተዘዋውረው እንዳይኖሩ ሰርተው እንዳያድጉ አድገው እንዳይበለጽጉ የሚያደርግ የጥፋት ተልዕኮን የሚያራምድ ካዙሪቱ እንዳንወጣ አማራ ጠፍቶ ሌሎች ተጨፍጭፈው ተጨፍልቀው አገር እንሆናለን የሚል ቅዠት በሌላው መጥፋት ላይ እኛ እንኖራለን የሚል ቅዠት ለማድረግ የሚደረገው አካል ተልዕኮ አራማጆች የሚፈጥሩት አጀንዳ እንጂ የህልውና ትግል በማናቸውም እየተመራ የህልውና ስጋት የሆነው ከተወገደ በኋላ ነፃነት ከታወጀ በኋላ የፖለቲካ አስተሳሰቦች የተለያዩ የፖለቲካ አስተሳሰቦች በድርጅቶች እየመጡ ገበያ ላይ እየቀረቡን የተሻለ አገለግላለሁ፣ እኔ የተሻለ አገልግሎት ወይንም ሰላምና ደህንነት ተጠብቃለሁ፣ ኢኮኖሚውን አስተካክላለሁ፣ ህዝብ በሰላም እንዲኖር እንዲሰራ እንዲበለጽግ በጸጋ እንዲኖር ማድረግ ይችላለሁ የሚባለው የውድድር የፉክክር ሜዳ መፈጠር ይችላል። በተረፈ አሁን የሚደረገው የህልውና ትግል ራሱ ፖለቲካ ነው። ፖለቲካው ስላጠፋን እያንዳንዱ የምናወራው ሁሉ ነገር እኮ ፖለቲካ ነው። ሱቅ ሂዶ ስኳር አጥቶ ሲመለስና መማረሩ በራሱ ፖለቲካ ነውና ከፖለቲካ ማንም ነፃ አይደለም፣ ሁሉም ነፃ አይደለም። ግን ሰበብ እየፈለጉ ንቅናቄ መሀል ላይ ወደ ፍሬ ሊያፈራ ሲል ንቅናቄ አሉት። ንቅናቄ እንግዲህ እንደው ቀደም ብሎ ነው መንቀሳቀስ የነበረበት። አሁን እየበሰለ እየመጣ ወደ ዳር ሲደርስ አሁንም ወደ ኋላ እየመለሱ አንዱ ድርጅት ይላል፣ አንዱ ግንባር ይላል፣ አንዱ ንቅናቄ ይላል። ይሄ ሁሉ ህዝብን ትኩረት ለመሻማት ለማታከት ለማድከምና ለጠላት ለአጥፊዎች ለተገንጣይ ለዘረኞች ጊዜ ለመግዛት የሚደረግ ውንብድና ወንጀል ነው ብዬ ነው የማየው። ዶክተር ሰለሞን በጣም አመሰግናለሁ። በእውነት ብዙ ነገር አንስታችኋልና የዚህ የንቅናቄውን ጉዳይ ሲታይ እውነት ለመናገር ጥሩ መልክ ህዝባዊ መልክ አለው ቢባልም ሌሎች ደግሞ እንዲገቡበት ምክንያት ሆኗል። ግን እንደው ወደ ሌላ ርዕስ ከመሄዳችን በፊት እስኪ አጠር ባለ መንገድ አንድ ጉዳይ እንድትገልጹ ፈልጋለሁኝ። እንደው እንድንነጋገርበት በትንሿ አጠር ባለ በተለይ ይሄ ነገዳዊና ሀገራዊነት በሚል ጉዳይ በተወሰነ ደረጃ የሚመስለኝ በፋኖ እንቅስቃሴም ውስጥ አሁን ትንሽ መዘበራረቅ ያለው የሚመስለው እና ከውጭም እንደምናየው በተለያየ መንገድ ለመጎተትም የሚፈልጉ ሰዎች
የሀገራዊ ጉዳዩን ነገር መጀመሪያ መልስ ሳይሰጡ ይሄ ነገር እኮ ችግር ነው በሚል ሰበብ ይመስለኛል አሁን እየበራረዙት የመጡት ነገሩ። በአንድ በኩል ደግሞ ስናየው ያው አስገዳጅ ሁኔታ ስለነበረ በነገዳዊነት አይነት አደረጃጀት ነው ስሙን ቢያንስ ይዞ ፋኖ እየተፋለመ ይገኛል። እና እንግዲህ በተለያየ መድረክ ደግሞ እንደምንለው በታሪክም እንደሚያሳየው ያው አማራው በዋናነት የሀገሩን ጉዳይ ከመጀመሪያው ጀምሮ አገሪቷን ያቆየ ነው። ስለ ሀገራዊ ራዕይ ነበረው። እንደዚህ ያለን እንነጋገራለን እና ሁለት አሻሚ ነገሮች አሉ። አንዳንዱ የሚያዩበት የሀገራዊ ጉዳዩን ዝቅ አድርገው አዩት የሚሉ አሉ። አንዳንዶቹ ደግሞ አይ ይሄ ሀገራዊ ጉዳይ ነው የበደለንና ስለዚህ በዚሁ በነገዳዊ ሁኔታ እስከመጨረሻው መሄድ አለብን የሚል አለ። ይሄ በእርግጥ ብዙ ጊዜ ክርክር ውስጥ ነበረ። ግን ዞሮ ዞሮ አሁን ትንሽ ማጥራት ያለበት እንደው ቢቻል አንድነትና ልዩነት ያላቸው የሚመስሉ ጉዳዮች የሚታዩበትን መንገድ ብናይ ሪሊ የነገዳዊነት ጉዳዩ አሁን ፋኖ ይዞ የመጣው አልነካው ወይም ደግሞ ህልውናን ለማስከበር ብሎ የመጣው ፋኖ የሀገራዊ ጉዳዩንስ እንዴት ሊፈታዋል ብሎ ያስባል የሚለውን በእርግጥ እነሱ በሚያሳዩን መርሆ ፍኖት ባለፈው መምህር እንደጠቀስከው በዛ ልናየው እንችላለን፣ እንጠብቅ እንችላለን። ግን እንደ ህዝብ ግን እኛ ምን ማለት እንችላለን? ይሄ ነገዳዊነትና ሀገራዊነትን እንዴት ነው የምናስታርቀው በሐሳብ ደረጃ የሚለውን ትንሽ በሷ ላይ አጠር አድርገን እንትን ብለን በሌላኛው ላይ የአማራ ህልውና ጉዳይ ላይ በደንብ በስፋት እንነጋገርበታለን ብዬ ነውና እስቲ አጠር አድርገን መምህር ፋንታሁን በዚህ ጉዳይ ላይ ነገዳዊነትና ሀገራዊነት። ዶክተር ሰለሞን እኔ ከተፈቀደልኝ ከዛ በፊት ግን አንተና ያነሳው ነገር በደንብ አልጨረስነውም ይመስለኛል። አይ ቲንክ ነው ኦኬ በዛ መዝጋት ያለብን አይመስለኝምና እሱ ላይ መመለስ ፈለግኩ ነውና ምንም ችግር የለም። እሺ ነገዳዊና ሀገራዊ የሚለውንም ይጣቅሳል ይሄ ነገር። አንተነ በፕራክቲካል ጉዳይ ላይ ነው የተናገረው ይመስለኝ። ፕራክቲካል ማለት አሁን እጃችን ላይ ያለ አንገብጋቢ ጉዳይ እና ትግሉን ሊጎዳ ይችላል ከሚላቸው እንቅስቃሴዎች፣ ንግግሮች፣ ድርጊቶች፣ ጉድኝቶች ተነስቶ ይመስለኛል ይሄንን ነገር ያቀረበው እና ልክ ነህ እስማማለሁ። ግን ደግሞ በዛ ብቻ ከወሰነው ደግሞ አደጋ ነው ለትግሉ ብዬ ስለማስብ ነው። አይ ቲንክ የአማራ ተጋድሎ የህልውና አደጋ ስለደረሰበት ነው። በጣም ቀላል ነው ነገሩን ለመናገር። የህልውና አደጋ ስለደረሰበትም ስለተደቀነበትም በተግባር ስለታየም ነው ብዬ በአንድ ስቴትመንት ጨርሳለሁ። ነገሩ ግን የህልውና አደጋ ያመጣበት የትኛው አስተሳሰብ ነው? አስተሳሰቦቹ የትኛው የፖለቲካ ርዕዮት ነው? የትኛው እምነት ነው? የትኛው ባህል ነው? የትኛው አገር በቀልና ዓለም አቀፍ ተዋንያን ነው እዚህ ደረጃ ያደረሰው የሚለው በተግባር አደጋ አድራሹን ነው የሚተነትነው። ቀጥሎ ደግሞ በደንብ ያልተነጋገርነው የሀገር በቀሉም ይሁን ውጪ በቀሉም ሐሳብም ይሁን ድርጊቱም አማራን ኢላማ ያስደረገው የትኛው የአማራ ጠባይ፣ የአማራ ታሪክ፣ የአማራ እምነት፣ የአማራ ባህል፣ የአማራ ድርጊት ነው ኢላማ ያስደረገው? ምን ሆኖ ነው? ጂኦግራፊ ነው? የአባይ ወንዝ ነው? ቀይ ባህር ነው? ኦርቶዶክሳዊነቱ ነው? እስልምናው ነው? ይሁዲነቱ ነው? ወይስ ቅኝ ግዛት በመታገሉ ነው? ወይስ የሺህ ዘመናት ስነ መንግስት ታሪክ ስላለው ያልተቆራረጠ የ3000 ዘመናት ስላለውና አዲስነትን በጭፍን የሚናፍቁ ሰዎች ያንን ረጅም ሀብት እንደ እንቅፋት ስላዩት ነው? ወይስ ቀኝ ገዢዎች ዓለምን ሁሉ አሳምነው ባሪያ ካረጉ በኋላ ሰው እኩል ነው የሚል ምልክት በአድዋ ስላሳየባቸው ነው? ምንድነው የህልውና አደጋ ኢላማ ያስደረገው አማራን? ልክ ይሄን ስንመልስ የፋኖን ትግል በትክክል ዲፋይን ማድረግም መገሰጽም መደገፍም የምንችለው እነዚህን በትክክል ስንግባባ ብቻና ብቻ ነው። ለኔ አማራ ኢላማ የተደረገው ከውስጥም ከውጪም ነው። ዘሩ ከውጪ ተዘራ ውስጥ በቀለ ብዬ ነው ማምነው። እኔ
ከዛ አንፃር በባህልም በእምነትም በታሪክም በቅርስም በትውፊትም በማንኛውም ጠባዩ ላይ ነው የተዘመተው። ዓላማው ከአባይ ወንዝ ባለቤትነት ለመለየት፣ ከኢትዮጵያ መንፈሳዊ ቅርስ ለመለየት፣ የአድዋ ድል መንፈስን ለመቅበር፣ መልሶ አፍሪካን ኮሎናይዝ ለማድረግ የሚፈልጉትና እነሱ በትምህርት ቤት ሰርተው ለስልጣነ መንግስት ያደረሷቸው የኛው እንጭጭ ወንድሞች ናቸው በሩን የከፈቱት። አሁን ይሄ በስሎ ፍሬ ሆኖ ግድያ፣ ማፈናቀል፣ ማረድ፣ ማጥፋት፣ ዘር ማጥፋት ላይ ደረሰ። ፋኖ የተነሳው ዘር ማጥፋቷ እቺ ኦሬዲ ወደ ፍሬ የተቀየረችዋን ነው እየተዋጋ ያለው። ወደ ፍሬ የተቀየረችዋን ነው፣ ምርቷን ነው እየተከላከለ ያለው። ስሩን ሐሳቡን፣ ሪዮቱን፣ እምነቱን፣ ባህሉን፣ ትርክቱን አልተዋጋም። በሚገባ ደረጃ አልተዋጋም። ፖለቲካ የሚመጣው እዚህ ጋር ነው። ፖለቲካ ዕውቀትንም አስተባብሮ ሊቃውንትን አስተባብሮ ታሪክም መልሶ የሐሰት ትርክትን አፍርሶ ለተወናበደው አማራ ላልሆነ ህዝብ ሁሉ ርዕይ አስጨብጦ አማራን ከበው ለሚያጠቁት መሳሪያ እንዳይሆኑ የትግራይም የኦሮሞም የሌላውም ህዝብ አማራን ለሚያጠቃው አስተሳሰብ መሳሪያ ህዝቡ እንዳይሆን ህዝቡን ማርኮ በዚህ ጎን ለጎን ደግሞ አሁን የሚገለውን እየተዋጋ ምክንያቱም ጊዜ አይሰጠውም እየገደለው ስለሆነ እነዚህ የሚቀናጁ እንጂ ተራ በተራ የሚሰሩ አይደሉም ነው የኔ አቋም። ተራ በተራ ሊሰሩ አይችሉም። ተራ በተራ እንሰራለን ካልን አደጋው በጠመንጃም ይገለንን ለጊዜው በጠመንጃ አሸንፈን መንግስት ሳንሆን ነው ሲቪል ወርና የውጭ ጠላቶቻችን እንደ ምስራቅ አውሮፓ እኛን እንድንካፈል በሽግግር መንግስትም በሪፈረንደም ስም እየመጡ ለዚህ እኮ ነው ፕሪቶሪያ ድረስ ሄደው ህገ መንግስቱ መሰረት እያሉ የዘርን ህገ መንግስት አጽንተው የተመለሱት እኮ ሊያጠፉን እኮ እቅድ ነው ስቴፕ እኮ ነው ያስቀመጡት። ዳማው ቼዝ እኮ እየተጫወቱ ነው። ለዚህ እኮ ነው ፋኖ ራሱ በገዛ አንደበቱ ከክልሉ ይውጡልኝ ሰራዊቱ ብሎ እኔ ክልል ብቻ ነኝ ብሎ እኮ በገዛ እጁ የጻፈው ፋኖ በገዛ እጁ አማራ ክልል ነው። አማራነትን ነገዳይነትን በቦታ የተወሰነ ነው። ከሴት ከሳሰብ ከእምነት ከታሪክ ጋር አይገናኝም የሚል ስቴትመንት ነው ሳያውቅ ለኤዩ የጻፈው። አይ ፖለቲካውን ሰርተነው ቢሆን ኖሮ እንዲህ አይነት ስቴትመንት ካፋቸው አይወጣም ነበር። ርዕይ አስቀምጠን መሮፍኖት አስቀምጠን ከየት ወዴት እንደምንሄድ ለራሳችን ያለን ርዕይ፣ እኛ ያለንበት ማህበረሰብ ለሱ ያለን ርዕይ፣ ለምስራቅ አፍሪካ ያለን ርዕይ፣ ከዓለም ጋር ያለን ግንኙነት ርዕይ ሁሉን ግልጽ አድርገነው ቢሆን ኖሮ በኢትዮጵያ የግዛት አንድነት በክብረሰብ አማራው ነው ኦሮሞ በሰው ክብር በፍትህ በደል መካስ አለበት፣ በዳይ መከሰስ አለበት። እነዚህ ጥቂት መርሆች አስቀምጦ ቢሄድ ኖሮ በወያኔ ህገ መንግስት ጠቅሶ ከክልል ይውጡልኝ አይልም ነበር። ከኢትዮጵያ ውጡ ነው የሚላቸው አጥፊዎቹም በቃ ወይ ጥፉ ወይንም ንስሐ ግቡ ነው የሚላቸው። እና ከአንተነ አቀራረብ አንፃር ፋኖ ተኳሽ ቀዳሽ አራሽ ነው ስንል ዝም ብለን በተራ ተርጉመን አይደለም። ተኳሽ ስንል አሁን እያደረገ ያለው ሰርቫይቫል ነው፣ ተፈጥሯዊ ነው። ቀዳሽ ስንል ዕውቀቱ ነው። ከክፉ አስተሳሰብ ከመጠፋፋት አስተሳሰብ ወደ ተቀደሰ አስተሳሰብ፣ ከመለያት አስተሳሰብ ወደ አንድነት አስተሳሰብ፣ ከወቅታዊነት ወደ ዘለቄታዊ ትውልዳዊ አስተሳሰብ መሻገር ቀዳሽነት ነው። ቀዳሽነት አራሽነት ከጥገኝነት ከልመና በማንም እየተጎተቱ ውል ከመፈረም ከተላላኪነት ነፃ ማውጣት ማለት ነው። የአሁን ተኳሽነቱ ጎላና ቀዳሽነትና አራሽነቱ ተዳከመ። ጥገኛ ነን። ፖለቲካችን ግልጽ አይደለም። መርሆፍኖት አላስቀመጥንም። ግለሰቦች እንደፈለጉ ይናገራሉ፣ እንደፈለጉ ሊመሩን ይሞክራሉ። ስለዚህ ተጋብተው ነው መሄድ ያለባቸው ነው። በእኔ ተጋብተው መሄድ ካልተጋቡ የተኳሽ መጨረሻው ሲቪል ወር ነው። የተኳሽ መጨረሻው መበታተን ነው። የተኳሽ መጨረሻው ሁለተኛ ዙር የህልውና አደጋ መጋበዝ ነው። ሁለተኛ ዙር የህልውና አደጋ ትናንሽ ሪፐብሊኮችን በክልሉ ዙሪያ በመፍጠር ክልሉን ደግሞ በምን እያሉ በመክፈል መልሶ ይሄን ሃይማኖት፣ ይሄን ዘር፣ ይሄን ታሪክ፣ ይሄን ትውፊት፣ ይሄን የተጠላውን ጭራሽኑ ማስደምሰስ ነው። እና እኔ
ወረፋ እናስይዘውም ብዬ ነው የማምነው። ወረፋ መያዝ መምህር የለበትም። ፋንታሁን እዚችው ላይ እንትን እስቲ መልስ ሰጥተህ መልስ እንኳን ያው አለ አይደል አስተያየቱን እንድሰጥ ብዬ ነው። በዚሁ ላይ በጣም ጥሩ ነው ያነሳው። ነገር ግን አሁን አጣዳፊ ነገሮች አሉ። እንግዲህ ያው አንፎርቹኔትሊ ያው ይሄ መንግስት ተብየው በልዩ ሁኔታ ነው እየጨረሰ ያለው፣ አገሪቱን እያወደመ ያለው። ጊዜም የለው። እንዴት አይነት ፕራዮሪቲ ታስይዘዋለህ? ምክንያቱም በጣም ሰፊ ነገር ነው ያነሳኸውና ይሄን በሙሉ ማድረግ እንኳን ይሄን በሙሉ ማድረግ አንዳንድ ጉዳዮችን እንኳን በተለይ በውጭ አካባቢ እንኳን ትንሽ ለመስራት ሲሞከር በጣም ብዙ ችግር እንዳለው ታውቀዋለህ። እና እንደው የተወሰነ ነገር ምን ብናደርግ ይቻላል በሚለው እንደው ቅደም ተከተል ማስያዝ ይቻል ይሆን? ምናልባት ለአጣዳፊ ጉዳይ እኔ ቅደም ተከተል ማስያዝ የሚቻለው ከዚህ በፊት አንስቼ ነገር መኪና ሲገጨኝ አሁን ቢገጨኝ መንገድ ላይ ከዚህ መኪና ወርጄ ልቤም አንጎሌም ይመታል፣ ግን አጥንቴም እግሬም እጄም ሊሰበር ይችላል። ሐኪሙ የሚሰራው ልቤና አእምሮውን ነው። መጀመሪያ ሞት ለማስቀረት አጥንት ቀስ ብሎ ይድናል። መጀመሪያ ደም የሚፈሰውን ያቆማል፣ ከዛ ልብና አንጎሌን ይሰራል፣ ከዛ ሌሎቹን ኦርጋኖች ይሰራል። አጥንት በረጅም ጊዜ በጄሶ አስሮ ያድናል። በዛኔ ውስጥ ኢትዮጵያ እንደዛ ነች። አሁን ወይንም የአማራ ትግል ደሙ እየፈሰሰ ነው። ደም ለማስቆም ነው። ደም ማስቆም አሁን ያልኩት መተኮስ ነው ብያለሁ። ተኳሽነት ነው። የምትተኩሰው በአንድ ተቋም ወይንም በመንግስት የሚላክ የሰው ልጅ ላይ ነው የምትተኩሰው። የሰው ልጅ ደግሞ የተላከው አእምሮውን ታጥቦ ጠላት አድርጎ ነው የመጣው። እየተኮስክ እንዲጠላህ የተደረገውን ሰው እንዳይጠላህ ማድረግ ቅደም ተከተል የለውም ብዬ ነው የማስበው። የመጀመሪያውን ቅደም ተከተል የዛሬ 2 ዓመት ጀምሮታል። ያ ድንገተኛው ፍንዳታና በየቦታው ራስን መከላከል አሁን የምለውን አያሰራም። ያ ሰርቫይቫል ፓርት ነው። 3 ዓመት ከተጓዘ ግን የሚዘምቱበትን ሰዎች እንዳይዘምቱበት ማረጉ አማራ ክልል ጠብቀህ በጠመንጃ ብቻ ሲመጡልህ መግደል ሳይሆን እንዳይመጡ ማረጉ ፖለቲካ ነው። 4 ኪሎ የአዲስ አበባ ስትደርስም ወደ ሲቪል ወር እንዳይለወጥ ማረጉም ፖለቲካ ነው። እሱም ዛሬ ነው፣ ቀጠሮ የለውም። እንዴት እናድርግ ያልከው ፕራክቲካል ጥያቄ ነው። እንዴት ነው እንዲህ የሚቻለው ከተባለ ተኳሾቹ አዛዥም አላቸው፣ ርዕይም አላቸው። ፍኖት መቀመጥ አለበት። የፖለቲካ ዊንግ ተፈጥሮ በዛው በአንድ ፍኖት ውስጥ እንደ ሁለት በሬ ተጠምዶ እንደሚያርስ በአንድ ፍኖት ላይ ፖለቲካውም ተኩሱም መስራት አለበት። ቀዳሾቹም ተኳሾቹም የኢኮኖሚ አካላቱም እነዚህ አራሾች የሚባሉትም ሶስቱም በአንድ ጊዜ እንጂ ተራ በተራ በቅደም ተከተል አይሄዱም ባይነኝ ነኝ። አይሄዱም። ግን በአንድ ፍኖት ነው መሄድ ያለባቸው። ፍኖታቸው የጋራ ነው። ስራ ነው የሚከፋፈሉት። ለዚህ ምናልባት የጋራ ቁንጮ ራሳቸው ማበጀት ሊችሉ ይችላሉ። ይሄኛው የፖለቲካችን ዊንግ ነው፣ ይሄኛው ኢኮኖሚያችን ዊንግ ነው፣ ይሄ የጦሩ ዊንግ ነው ሊሉ ይችላሉ። ተራ በተራ ካሉ ግን በጣም አደጋ የሚሆነው ጠበንጃ የያዘ ሰው ወደ ስልጣን ከመጣ በኋላ መቼውንም ስልጣኑን ለህዝብ መልሶ አያውቅም። ለምን? ወንጀል ሊሰራ ይችላል፣ ሰው ሊገል ይችላል፣ የሰፈሩን ሰው ረሽኖ ይሆናል። ያለ መከላከል ህግ መጻፍ ይጀምራል፣ ራሱን ከህግ ማስመለጥ ይጀምራል። ከዛ ፍትህ ለማንም አይሰጥም። ስለዚህ ሌላ አዙረታዊ የህልውና ትግል ሌሎች ይጀምራሉ። እሱ የሚባል ነገር ካሁኑ ነው መገደብ ያለበት ብዬ ነው እኔ የማስበውና ተራ በተራ አይሆንም ባይነኝ ነኝ። በጣም አመሰግናለሁ። ቆይ አንተነህ ጋር ልንጣና ወደ ያሬድ እመጣለሁ መጠቅለያ እንዲሰጥበት። አንተነህ እዚህ ጋር እንግዲህ አሁን ከተባለው አንፃር እነዚህን ነገሮች ከመስራት ይልቅ እያየን የመጣ ነው። ከፕሪቶሪያ ጀምሮ ቅድም የተነገረ ነገር አለ። አሁን እንደምናየው ደግሞ በተለያየ መድረክም ተነስቶ ሊሆን ይችላል፣ ሰውም ይወያይበታል። ግን ያው የሆነ ጭፍን የሆነ አይነት ድጋፍ የሚሰጡ አሉ። አንዳንዶቹ ደግሞ በሌላ መንገድ ይሄን ተጠቅመው የሚያደርጉ አሉና ከዛ ይልቅ አሁን የምንለው አሁን በተለይ መምህር ፋንታሁን የምጠቀሰውን ነገር ከማድረግ ይልቅ ሌላ ነገር ላይ ነው ያሉት። እንደውም ባለፈው አንስተን ነበረ ከማይገባቸው አይነት ሰዎች ጋር ይሄን ችግር ካመጡባቸው ሰዎች ጋር ነው አንዳንድ ጉዳዮችን እየፈጸሙ ያሉት። እንዴት ማስቆም ይቻላል? ይሄን እንግዲህ መሳሪያ ይዘዋል እነሱ። እኛ እንግዲህ ሐሳብ ነው ምንድነው ወደ መፍትሄው እንዴት ማድረግ ይቻል ይሆን የሚለውን ትንሽ ሁላችንም ማብራሪያ ብንሰጥ በተወሰነ ደረጃ የሚመስለን ማለት ነው። አንተ ነህ እስቲ ቀጥል። አይሰማም።
በጣም ጥሩ ዶክተር ሰለሞን። አሁን መምህር ፋንታሁን ያነሳው ነጥብ ለክርክርም ለምንም የሚቀርብ አይደለም፣ በፍጹም መተግበር ያለበት ጉዳይ ነው። ግን እኔ ምንድነው ያነሳሁት መሬት ላይ በተግባር እየሆነ ያለው ለምሳሌ አማራ የህልውና የሚታገለው ፋኖና ኤሊቱ የተለያየ ነው። ኤሊቱ አላገዘው፣ የተጻፈ ሰነድ የለው። ቀጥታ በ3 ወር ዕድሜ ተቆርጦለት ተዘመተበት። 50 ዓመት የተዘመተበት በበሽታ በክትባት የመከነው በበሽታ እንዲያልቅ የተደረገው በማንነቱ ከኢኮኖሚው ተነቅሎ ከፖለቲካው ተገሎ እየተፈናቀለ ማህበራዊ ቀውስ ውስጥ ገብቶ እንዲጠፋ የተደረገው ህዝብ ሳይበቃ መጨረሻ ላይም ጦሩ የወራሪዎች የተገንጣዮች የዘረኞች ጦር እንዲዘምትበትና 3 ወር ዕድሜ ተቆረጠለት። ያንን ለማዳን ወጣ። ይህንን ሲወጣ ኤሊቱ ደግሞ የአማራው ምሁራን ደግሞ የፖለቲካ አስተሳሰቡን እና ራዕዩን ተልእኮውን ቃኝቶ አብሮ የተናበበ ማድረግ ነበረበት። አጋጣሚ ሆኖ አልተደረገም። ኤሊቱ ለብቻው ሲመታ ሲሳደድ ወይንም ደግሞ አድርባይ እንዲሆን ተለጣፊ እንዲሆን ብቻውን እንዳይቆም ራሱ ሲሰራን የኖረው በውጭ በፈረንጆች በምዕራባውያን ተቋማት እና የጥቃት ኢላማ ተደርጎ ነው የኖረው። አንገቱን እንዲደፋ ተደርጎ ነው የኖረው። ስለዚህ አሁን የገጠመን ምንድነው ነው? አሁን የገጠመን የህልውና ትግል ላይ መሳሪያ ይዘው መጣው ዘምተውብናል ወራሪዎች። ባህላችንን ሲደመስሱ፣ እምነታችንን ሲያረክሱ፣ ታሪካችንን ሲፍቁ፣ ማንነታችንን ሲደመስሱ የኖሩት ወራሪዎች አሁን መሳሪያ ይዘው ቤት ለቤት ዘመቱብን። በመንግስት ሀብትና ንብረት የጦር መሳሪያ ታጥቀው፣ ድሮን ታጥቀው፣ ቴክኖሎጂ ታጥቀው ዘመቱብን። ይሄን ለማስቆም ማንንም የምናስተምርበት ጊዜ የለም ነው። ገዳይን በማይገልበት ደረጃ ማድረስ፣ አጥፊን ተገንጣይ ዘረኛ ወራሪን ከአጥፊነቱ መደምሰስ በቁጥጥር ስር ማዋል ያስፈልጋል ነው እና አሁንም ሌላ ተግባራዊ ነገር እዚህ ጋር መጨመር ያለበት የጋራ ታሪክ የጋራ ማንነት የለንም ብለዋል የአጥፊዎች የፖለቲካ ኤሊቶች፣ የትግሬም ሆነ የኦሮሞ የፖለቲካ ኤሊቶች የጋራ ማንነት የለንም የጋራ ታሪክ የለንም ብለዋል በአደባባይ። 3 ትውልድ አማራ ጠል ትውልድ አሳድገዋል። አማራ ጠላትህ ነው ብለው 3 ትውልድ አሳድገዋል። ይሄንን ትውልድ ዛሬ ላይ አስተምረን የምንለውጠው አይደለም። በግል አቋም በድርጅት ደረጃ መንግስታዊ ተቋማትን ሳንጠቀም የምናስተምርበት ጊዜና ወቅት የለንም። ስለዚህ ላያችን ላይ የሚነደው እሳት መጀመሪያ መጥፋት አለበት። ያንን ለማጥፋት ማንንም ፍቃድ አያስፈልገውም። ተፈጥሯዊም ምድራዊም መንፈሳዊም መብት ነው። ስለዚህ ይሄንን እያጠፋን ይሄንን እሳቱን የሚነደውን እሳት እያስበረርንና እያጠፋን ከሚያቃጥልበት ደረጃ እንዳይደርስ አድርገን አንኮታኩተን ወገቡን ሰባብረን አጥፊንና ወራሪን በቁጥጥር ስር ከተደረገ በኋላ ለሚመጣው ሁሉም ኢትዮጵያዊ ኃላፊነት አለበት ነው። ምክንያቱም ዛሬ አማራ ላይ የሚነደው እሳት ላይ ለማጥፋት ያልተባበረ የፖለቲካ ጥያቄ መጠየቅ አይችልም። አማራን እንዴት ልትሄድ ነው? ምን ልታደርግ ነው? ምናምን ማለት ሞራል የለውም። ለምን እሳቱ የሚነድበትን እሳት ለማጥፋት አንዲት ቅጠል ይዞ እንኳን እሳቱን ለማጥፋት የሞከረ የለም። በሐሳብ ደረጃ ሐሳብ የሰነዘረ የለም። ስለዚህ ይሄ ባለበት ሁኔታ ላይ እሳቱን እናጥፋው መጀመሪያና መኖር ስንችል ከዛ በኋላ እንዴት ነው ተግባብተን በሰላምና በደህንነት የምንኖረው? ኢትዮጵያ ካልቀጠለች ማንም ሊቀጥል አይችልም። አንዱ እየተበደለ አንዱ እየተገፋ ሌላው በሰላም በደህንነት ሊኖር አይችልም። ስለዚህ የአንዱ ሰላምና ደህንነት የሌላውም ሰላምና ደህንነት ነው። የአንዱ መሞት የሌላውም ሞት ነው። የአንዱ መገፋት የሌላውም መገፋት ነው የሚል አስተሳሰቡን አምጥተን ታሪካችንም ማንነታችንም አማራ ፍትሃዊነት ነው የሚያሳውቀን እንጂ ወራሪነት የኔ ነው ቀማኛነት ባንዳነት ምናምን የለበትም አማራ። ስለዚህ ያንዳለ መሰረት ተጠብቆ አሁን የሚነደውን እሳት በጋራ ከጠፋ አሁንም ፖለቲካውን በጋራ መምከር ይቻላል። ግን ለማይሆን 3 ትውልድ አማራ ጠል ትውልድ ተፈጥሮ ፖለቲካችን እንደዚህ ነው ይሄንን ልናደርግ ነው ሺህ ጊዜ ብንለው የሚሰማ የለም። ነባራዊ ሁኔታ በዘር ኢትዮጵያዊነትን ጠልቶ ኢትዮጵያዊነትን ለፓስፖርት ብቻ ነው የሚጠቀመው አሁን ያለው የትግሬም ሆነ የኦሮሞ ወጣት። ስለዚህ ይሄንን ኢትዮጵያዊነት በፓስፖርት ብቻ የሚጠቀምን ወጣት በስሜት ኢትዮጵያዊ አድርጎ የጋራንትን ለማምጣት ጊዜ ይፈጃል። ማስተማርን፣ ትውልድን ማነጽን፣ የትምህርት ስርዓቱን መቀየርን፣ ተቋማትን መጠቀምን ብዙ ጉልበትና ብዙ ሀብት ንብረት የሚፈጅ ራሱን የቻለ ፕሮጀክት ስለሆነ አሁን የህልውና ትግል ላይ ሆነን በመሞትና በመኖር መካከል ላይ ሆነን ይሄንን ለማስተማር ጊዜ መባከን የለበትም። እናሸንፍ፣ ራሳችንን እናድን።
መጀመሪያ መቀመጫዬን አለች ጦጣ ነው የሚባለውና እኛ መኖር ስንችል ነው ከዛ በኋላ እንዴት አብረን እንኑር ምን አይነት ፖለቲካ አብሮ ያስኖረናል ተከባብረን በፍትሃዊነት በሰባዊነት በኩልነት እንዴት እንኑር በግርማ ሞገስ እንደ ድሮ እንደ ጥንቱ እንዴት አብረን እንኑር የሚለው የሚመጣ አማራ መጀመሪያ መኖሩን ሲያረጋግጥ ብቻ ነው ይሄን ተግባራዊነት እንቀበለው ይሄ ተግባራዊ ካልተደረገ ሌሎች መርሆች ብዙ ጊዜ ጥቅማቸው ግልጽ ነው ግን ተግባራዊነት ላይ አስቸጋሪ ይሆናሉ ለምን ነፃነት ግንባር ካለ ድርጅትና ይሄ ድርጅት ከፈጠረው ወጣት ጋር መግባባት አሁን አይቻልም በፖለቲካ በሐሳብ ደረጃ ውይይቶች ኢትዮጵያ ውስጥ አይፈቀድም ሰንደቅ ዓላማ ያስክ ተብሎ የሚደበደብ ዜጋ ባለበት ዘፈን ተብሎ የሚታሰር ዜጋ ባለበት አማራና አዲስ አበባ ተገባም እየተባለ የሚሳደድ ከአጽመርስቱ ከመሬቱ እየተነቀለ ኮሪደር መልሶ ማልማት እየተባለ በሚነቀልበት ሰው ማንነቱ መገደያው በሆነበት ሀገር ላይ የፖለቲካ አስተሳሰብ አምጥቶ ክርክር አድርጎ መግባባት ሜዳው አይፈቅድልንም ነው ስለዚህ አጥፊዎችን በመጡበት መንገድ ማስተናገድና ከኢትዮጵያ እግራቸውን መንቀል ያስፈልጋል ከዛ በኋላ ሜዳው ለኢትዮጵያውያን እኩል መሆን አለበት ነፃነት ወያኔና ይሄ ኦሮሞማ ወነግ እንደ ሬሽን እንደሚያከፋፍሉ ሳይሆን ለሰው ልጅ በሙሉ እግዚአብሔር እንደሰጠው ተፈጥሮ እንደሰጠው እኩል መሆን አለበት የሚለው እንዲመጣ ሁላችንም መጀመሪያ የሚነደውን እሳት እናጥፋ እዛ ላይ ሐሳብ የወረወረ እዛ ላይ እገዛ ያደረገ እዛ ላይ ሐዘኔታውን ያሳየ መብት ጉልበት ይኖረዋል ዝም ብሎ ኑሮ ግን ጥያቄ መጠየቅ ስለማይችል አሁን ያለውን የሰበኩትን አማራ ጠልነት የጋራ ታሪክና የጋራ ማንነት የለንም ከአማራ ይልቅ ሱዳኖች ይቀርቡናል ብለዋል ሱዳን ወንድማችን ነው ብለዋል ኢትዮጵያ አውቶፎሮሚያ የሚባል አስተሳሰብ ነው ነግሶ ዛሬ ተግባራዊ ሆኖ በቅሎ ፍሬ አፍርቶ ፍሬው እየታጨደ ያለውና ይሄንን በጉልበት የሚፈጸም ነገር በጉልበት ነው መጀመሪያ ማስቆም የሚቻል ሌላው አሁንም ከመምር ጋር መጋራው በጉልበት ስልጣን ያዘ አካል ፍትሃዊነት ካልጨመረበት የሌሎችን አቃፊነቱ ካልታየ ነፃነትን እኩል ካልሰጠና አገርንና ህዝብን ሉዓላዊነትን አስከብሮ ሊያስቀጥል የሚችል ራዕይ ተልኮ አስተሳሰብ ፍልስፍና ፍኖት ከሌለው መልሶ አጥፊ ነው የሚባለው እውነት ነው ግን ይሄ አጥፊ ሊሆን የሚችለው እነማን ናቸው በምን አስተሳሰብ ነው የተነሳ የአማራ ትግል በምንድን መነሻ ገፊ ምክንያቱ ምንድነው የአማራ እናት አባቶች ባህልስ ወደ ኋላ ምንድነው መገለጫው አማራ የሚለው ሁሉ መሰረታዊ ነገር ስላለ ያ ሁሉ ግምት ውስጥ መግባት አለበት ነው ምለው እኔ ዶክተር ሰለሞን በጣም ብዙ የሚያወያይ ጉዳዮች ተነስተዋል በጣም ሰፊ አጀንዳ ነው በእውነት ለመናገር ነው ያጠራ አርጌ እንትን ለማለት ነበርና እስቲም የተነሱ ብዙ ጉዳዮች አሉ ግን እንደው ፍኖት የሚለውን ነገር መዘዝ አርጌ ባየው እንደው እሱንም ማስተካከል ታብራራዋለህ ያሬድና እኔ ራሴ ተሳተፍኩበት አንድ ቦታ ነበር እንደዚሁ ነው ለፋኖ ይሰጥ ተብሎ ማለት ነው ፍኖተ መርሆ ፍኖት የተባለው ወይም ደግሞ ፍኖተ ካርታ ወይም ፍኖተ መመሪያ ምናምን ያሉትም አለው የተለያየ ብቻ እሱን ስንሰራ ራሱን የገጠመኝ ነገር ምንድነው ራሱ አሁን ከማያቸው ጋር አብረው አልሄደልኝም ለኔ ለራሴ በጣም ተቸግረን እዛ ምንን በለው ፌዝ1 ፌዝ2 በለው እንደዚህ ምናምን ብዙ ሞክረናል ከዛ በኋላ ግን አሁን ሳያቸው ከፌዝ2ም ከታሰበውም የለቀቀ ነገር ነው እየሰሩ ማየው እኔ ሆነ ለመናገር ያው እንደዚህ ስል ያው ሁላችንም እንግባባለን ብዬ ነውና ሁሉ ነገር ትተው የራሳቸውን ማጠናከር ትተው ሌላ ነገር ውስጥ ገብተው እየዳከሩ ይገኛሉ በዛ ጊዜ ነው ሲሰራ ራሱ ምን ማአት እኮ ነው 101 የሚሆን አይነት መመሪያ ተልኮላቸዋል ይባላል እንዴ ያን ሁሉ አይተው እንዴት ሰው አንዱ ጋር መወሰን ያቅተዋልና ከዛ ይልቅ ሌሎቹን የመረጡበትስ ነገር ምንድነው አንዳንዴ ግራ ያጋባል ያሬድና እንደው እስቲ አንተም የታዘብከውንም መደረግም ያለበትም ነገር አብረህ ግረ መንገድን ብትጠቅሰው ብዬ ነው ይሄን አስተካክ ልክ ነው ይሄ በጣም ወሳኝ ውይይት ነው በነገራችን ላይ በጣም ለዘመናት የነበሩብን ችግሮች ናቸው ከደርግ መምጣት ጀምሮ ኃይለ ሥላሴን ሲያወርዱ ሁሉም ተስማምቶ ነው በኋላ ላይ ሁሉም ይዞ የመጣው የፖለቲካ ድርጅት ነው እና ስለ ፖለቲካ ድርጅት ያለን አመለካከት ነው አሁን ችግር እየፈጠረ ያለ ለምሳሌ አሁን ባነሳ
ፋኖ ታጋይ ሆኖ አርበኛ ሆኖ የተነሳው አካል አለ እስከ የፋኖ ምክር ቤት እስከሚያቋቁሙ ድረስ ያለውን ሂደት ወታደሩ ይሄ ኃይሉ ተዋጊው ኃይል የመጣበታል። አሁን የመጡት ሰዎች ከዚህ በፊት ግንቦት ሰባት የነበሩ የፖለቲካ እንትን የነበራቸው ወይም በባዕዲን ውስጥ በህወሓት ውስጥ የነበሩ ሰዎች፣ ሌሎቹም ደግሞ እስክንድርን ብናይ ከዚህ በፊት በተለያየ ፖለቲካ እንትን ውስጥ የነበሩ ናቸው። አሁን አርበኛው አይደለም ወይም ታጋዩ አይደለም። ለዛው ምን ተባለ እሱ አይ አንተ እኮ ይሄን ትግል ልትመራ አትችልም፣ የፖለቲካ መሪ የለው፣ የፖለቲካ ድርጅት የለው። ለዛው መጀመሪያ በግልጽ መነጋገር አለ። እስክንድር ሲገባ እኮ በቃ የፋኖ ትግል መሪ ያገኘ ነው። በነገራችን ላይ የግንቦት ሰባትን አስታወሰኝ። እኛ እንምራችሁ ብለው እነ ብርሃኑ እዛ ኤርትራ ድረስ ሲሄዱ። እሺ ቀጥል። ይሄ ነው አሁን ትልቁ ችግር እዚህ ጋር ነው። አሁን እውነት የፖለቲካ ከዚህ በፊት የፖለቲካ ኤክስፒሪየንስ የነበረው የሆነ ድርጅት ሲመራ የነበረ ሰው ህዝብን ነፃ ማውጣት ይችላል ወይ አርበኛ መሆን ይችላል ወይ የሚለው ነው ለኔ ትልቅ ኢምፖርታንት ነው። ምክንያቱም በአለም ላይ አሁን የምናየው በተለያየ ሀገሮች ምሳሌ ማንሳት እንችላለን። በፖለቲካ ፓርቲ የመጣ ድርጅት ሆኖ ወደ ትግል የመጣ እና ነፃ አውጣለሁ ህዝብን ነፃ አውጥቶ አያውቅም በምድር ላይ። አንድ ኤግዛምፕል ባገኝ እኔ ደስ ይለኛል። ሁሉም የሆኑት መጨረሻ ላይ ዲክታተር ነው የሆኑት። አሁን የፋኖ ትግል ግን መሰረት ያደረገው የራሱን አሁን ታች ያሉ ታጋዮችን ነው ማለት ማንነቱ ላይ ታሪኩ ላይ መሰረት ያደረገው። እነዚህ ሰዎችማ ሲመጡ እኮ ምን ሆነ? እኔ አሁን ድርጅት ንቅናቄ ተብሎ የተመሰረተው ድርጅት ከአማራ ትግል የተነጠለ ነው ብዬ ነው እኔ ከደርሰን ፕሮግራም ይሰራል። ለምንድን ነው? ከዓላማው ተነጥሏል። አንደኛ የህልውናውን ትግል ማረጋገጥ አይችልም። ለምን? በቦታ ተገደበ። ቅድመ መምህር እንዳነሱ ክልላችን ከዚህ መከላከያ ውጣ ማለት ህልውናውን አያረጋግጥም። ምክንያቱም ሌሎች ችግሮች ይመጣሉ ያን ተከትሎ። እንዴት ነው ሰላም ሊፈጠር የሚችለው? በዛው ነው ባለው ሁኔታ ወይ ይሄ ነው ወይ የአማራ ህልውና ሲባል የትም ቦታስ በቦታስ የሚገደብ ነው ወይ? ሐረር ያለውስ አማራ ወይም ሌላ ቦታ ያለውስ አማራ ምንድነው የሚሆነው? ምንድነው ጣፋንታው? ይሄን ሁሉ ያናገናዘበ ነው። ሁለተኛ ለህልውና ችግር ምክንያት የሆኑትን ሰዎች በህግ የሚፈልጋቸውን ሰዎች ከነሱ ጋር እንታገላለን ብሎ መጣ። ይሄ ሁለተኛው ከአማራ ጥያቄ ጋር ከአማራ የህልውና ጥያቄዎች አንዱ የሆነው ፍትህ ጥያቄ ደመሰሰው። ሶስተኛ ከእንደገና በመጨረሻም ደግሞ ዋና በኋላ ስርዓተ መንግስት የመቀየር ምክንያቱም ይሄ ህገ መንግስት የአማራ ህዝብ የተሳተፈበት አይደለም። ይሄ ህገ መንግስት ይወጣ በግልም አልተሳተፈም፣ በድርጅትም አልተሳተፈም። ልክ ኢትዮጵያ ውስጥ እንደሚኖር አንድ እንስሳዎች በፖለቲካ ውስጥ እንደማይደራጁ ሁሉ ወይም ጥያቄ እንደማያነሱ ሁሉ ወይም በዛች ሀገር ውስጥ ምንም አይነት ውሳኔ እንደማይወስኑ እንስሳቶች አራዊቶች ነው የተቆጠረው። ይሄን ማመን አለ። ሰው ከሆነ ይሄንን በእኛ ላይ የተሰራ የክልል ይበሉት መሬት ይበሉት ህገ መንግስት ይበሉት መቀበል የለብንም። አማራ አይቀበልም ይሄን። ስለዚህ እነዚህ ሁሉ የካደ ሆኖ ነው የመጣው። አሁን ምን ተብሎ ነው እነዚህ ሰዎች የመጡት? እውነት በተነሳበት የአርበኝነቱ ትግል የሄዱት ናቸው ይሄን ያመጡት ወይስ የአማራ ትግል ፖለቲካ ያስፈልገዋል ብለው የመጡት በኋላ ላይ ቆይተው ትንሽ ቆይተው እንደ ህወሓት እንደ ኦነግ ማለት የጀመሩት? ለዛ አማራ መታገል ያለበት እንደ ህወሓት ነው እንደ ኦነግ ነው ብለው በህወሓትና በኦነግ የቀኑ ሰዎች ናቸው የመጡበት። ያው ከበስተጀርባ ያለው ነገር ነው ዲቴል መናገር እንችላለን ሌላ ጊዜ። ግን የመጡት ያን አስተሳሰብ ይዞ ነው የመጡት። ለዛው ኢትዮጵያ በድላናለች የሚል ሐሳብ ነው ይዘው የመጡት። እነዚህ አርበኞች ናቸው ወይ እነዚህ ፋኖች ናቸው ወይ ነው አሁን እነሱ መነጠል አለብን ስናወራ። አሁን የፋኖ ጫስተጣልልም የንቅናቄዎች ሲመጣን ራሱም ንቅናቄ ብሎ ድርጅት መስርቷል። ያ ድርጅት ሰጠልን ይችላል ፋኖ ልል አልችልም። የአርበኝነቱ አካልም አይደለም የፋኖ ትግልም የተነጠለ ነው ሐሳቡ። ስለዚህ ፋኖች ተናገሩ ይሄን ፋኖች ይሄን አደረጉ ልል አልችልም። አይደሉማ አንደኛ በፖለቲካ ድርጅት ራሱን መስርተዋል። አንዳንዶቹ እስከ ማኒፌስቶ ሙሉ አውጥተዋል። ይሄኛው ሁለተኛው ሂደቱ ያ ነው የሚሆነው። እና እንዴት ነው እነዚህን የአማራ ታጋዮች አድርጌ ፋኖ አድርጌ አርበኞች አድርጌ ልቆጥር የሚችለው? እና ይሄን ነው በደንብ ማየት ያለብን። ስለዚህ ከፈረሱ ጋሪው ስለቀደመ ነው
ስለዚህ ምንም ፍኖተ ካርታም ሊያመጡልን አይችሉም። እነዚህ እዚህ ነው መዳረሻችን ሊሉ አይችሉም። ፋኖ ግን ሊል ይችላል። አሁን ባለበት የህልውና ትግል ደረጃ ላይ ሆኖ አሁን ባለበት ሆኖ አይደል ወደፊት የሚሆነውን መነጋገር መወያየት ይቻላል። ከእንደገና ፋኖ ስንል መገደብ የለብንም። ለዚህ ነው እኔም ፋኖ ነኝ ተብሎ እኮ ዓለም አቀፍ ሰልፍ የተደረገው። እኛም እንወያየው ሌላም የሚወያየው ኮንሰርን አድርጎ ይሄ የህልውና ትግል መቀጠል አለበት ብሎ የሚያምነው ህዝብ ሁሉ ሀሳብ ማመንጨት አለበት። ለዚህ ነው ህዝባዊ ትግል ሆኖ መቀጠል ያለው። ህዝባዊ ትግል ስንል እታች ያለው የሚዋጋውን ብቻ አይደለም፣ መሬት ላይ ሆኖ የሚዋጋውን ብቻ ያለውን ከውጭ ያለውን ሁሉም የሚሳተፍበት መሆን አለበት። የዚህ ትግል ያገባኛል፣ ይሄ ትግል እዚህ ያደርሰኛል ብሎ የሚያስብ ሰው ሁሉ ሀሳቡን ሊያዋጣ ይገባል። በፍኖቱም ላይ ከነሱ ጋር ቀጥታ ግንኙነት ነው። አሁን የተደረገው በደንብ ልብ ብላችሁ ካያችሁት ከዚህ በኋላ ተባለ በውጭ ያለው የዲያስፖራ ኃላፊነት ገንዘብ መስጠት ነው። ከውስጥ ታጋይ ተገኝቶለታል፣ መሪ ተገኝቶለታል። ሀሳብ ሁሉ እንዳትሰጡ ነው የተባለው። ይሄ ነው የተደረገው። ምን ሆነ? ሪዮት ይዘው መጡ፣ የፖለቲካ እንትን ይዘው መጡ፣ መጨረሻ ማኒፌስቶም። ይሄ ሁሉ ነገር ለምን አስፈለገ? የህልውና ትግል ከሆነ የህልውና ትግል ይዘን እየሄድን ፍኖቱን አሳይተን እዚህ ጋር ነው መዳረሻችን፣ ለሀገራችን ለኢትዮጵያ ይሄን ያነ ስርዓተ መንግስት ይዘን መጣለን ነው እንጂ መሆን ያለበት ከዚህ በህገ መንግስቱን እያነሱ ይሄ ክልል ከዚህ የሚለው ነገር ከሌጋ እንዋደደ የፖለቲካ ምናምን የሚሉት ነገር ውስጥ መገባት ምን አስፈልገና እኔ እምነት እነዚህ ሰዎች እንደ ፋኖን ብለን ማንጠራቸው ይሻላል። ምክንያቱም ራሳቸውንም ድርጅት ብለዋል፣ ወንጀልም ሊሰሩ ይችላሉ። ፋኖንም ትግሉን መጠበቅ የምንችለው እንደዚህ ስናደርግ ብቻ ነው። እነዚህ ነጥለን ማየት ስንችል ብቻ ነው። አንድ አድርገን የምናይ ከሆነ አሁንም ችግር አለ። አንድ ወንጀል እየሰሩ በፋኖ እየተላከከ ነው። ያን እኮ ለማስረዳት እኔም ፋኖ ነኝ ብሎ ያስፈልገበት ዋና ምክንያት እሱ። ስለዚህ የፋኖ ትግል የአርበኝነት ትግሉ መቀጠል ያለበት በዚህ መንገድ ነው ብለን መወያየትና የሀሳብ ጥራት ማምጣት፣ ሰውን ከስሜታዊነት ማምጣት። ይሄ አምልኮ ነው ምን ይሄ የመሪ ከሌ ነፃ ያወጣለን የሚለውን ነገር ውስጥ ከዛ ውስጥ አለመግባት፣ በተቋም ማሰብ፣ ወደፊት ደግሞ ይሄ ነው ብለው ፍኖቱን ማሳየት ያስፈልጋል። የዛኔ የሀሳብ ጥራት የሚያስፈልገበት ምክንያት ዋናው ይሄ ስለሆነ ነው። በስሜት እንዳንነዳ፣ በስሜት እንትን እንዳንል ነው የሚያስፈልገን ብዬ ነው ማስበው። እግዚአብሔር በጣም ብዙ ነገር ተነስቷል። እውነት ለመናገር ያው ፋኖ ምልክትን ፋኖነቱ አለ። ያው እንዳልከው ያው እንግዲህ አፋብን በሚል የተቋቋመውን ድርጅት መሰለኝ ከዛ አንፃር ነው የገለጽከውና በዛን ይዘዋለን። በነገራችን ላይ እንዳልከው ይሄ ነገር ብዙ ያነጋግራል። ብዙ ጥያቄዎችም አሉ። ከተቋቋመም በኋላ እንደ ተቋም እየሰሩ ነው አይደለም የሚለውም እሱም ራሱን የቻለ ትልቅ ጥያቄ ነው በአሁኑ ሰዓት እና ለዚህም ነው አንዳንድ ቦታ እዚህም እዛም የተለያዩ ነገሮች የምናየውና በጣም ጥሩ ነው የገለጻችሁት። ያው ከግለሰብ ነገር መውጣት አለበት፣ ንቅናቄ መውጣት አለበት። ግን ያው ለወደፊት እንደገና እንነጋገራለን። ይሄ አንድ ላይ የሚሰሩና ቅድሚያ እንኳን አይባልም፣ ግን ያው ሁሉም እኮ አሁን እንዳላችሁት ፍኖተ ካርታው ወጥቶ ቢሆን ኖሮ ሁሉም በአንድ መስመር ይሆንና ምንና ምን እንደምንሰራ ሁላችንም አስተዋጽኦ እያደረግን ወደ ግብ እንደርስ ነበር። አሁን በቃ በእኔ አስተያየትም እንደዚህ እንዴት ነው በቃ የሆነ ላክድ የሆነ ነገር ነው የገጠመን። ባለፈው ለስንት ዓመት ለብዙ ጊዜ ተጮኸ፣ አንድ ቢሆኑ ሲል ቆየ፣ መጡ። አሁን ደግሞ ሌላው ፕሮብሌሙም እንደገና ቀጠለ፣ ጭራሽ ወደ ሌላ ጉዳይ ገቡ እና በጣም አስቸጋሪ ነው ሆነ ለመናገር። ይሄ እንደውም አሁን እኔማ ምን እሰማለሁ አንዳንድ ቦታ እዚህ ውጭ መቼም ውጭ ማት ነገር ነው ያለው። አይ ከእንግዲህ በኋላ እኮ በቃ ምንም ራስህ ያልፈጠርከው ድርጅት ካልሆነ በስተቀር ማንን አምነህ ትሄዳለህ የሚልም በጣም በታኝ የሆነ ነገር ሁሉ እየተፈጠረ ነው ሆነ ለመናገር አይቻለሁ እንደዛ እና ይገርመኛል። እና የሰው ልጅ ደግሞ ባህሪው ፍላጎቱ ምኑ የተለያየ ነው። እያንዳንዱ ፓርቲ ፈጥሮ እንዴት እንደሚያደርገው አላቅምና ልክ የብተና ስራ ነው የሚሰራው። ይሄን የብተና ስራ ግን የሚሰበስብ ግን ሰው ያስፈልጋል ሆነ ለመናገር። እንግዲህ ምናልባት ይችን ውይይታችን ለመቋጨት ቢያንስ አንድ ሰው እንግዲህ መምህር ፋንታሁን ወይ ብትዘጋልን ጥሩ ነው፣ በአጭር መልእክት
ውጭ ያለው ይሄን ነገር አሁን ያልነውን ነገር ለማስተካከል እንዲመች ፋኖንም ለመርዳት እንዲያመች ውጭ ያለነው ቢያንስ ምን እናድርግ? እንግዲህ ዝም ብሎ መጠበቅ እንዳይሆን እዛም መጠበቅ ሆነ እነሱ እስከሚያደርጉ ድረስ ደግሞ ነገሮች እየተበላሹ ከመጡ እኛ ውጭ ያለነው ሰዎች ምን ማድረግ እንችላለን የሚለውን እንደው ምናልባት በሐሳብ ያለ ነገር ካለ በሱ እንቋጨው ይሄን ውይይትና ወደሚቀጥለው ርዕሳችን እንሂድ። በጣም ከባድ ጥያቄ ነው። ምክንያቱም የተለያዩ ሰዎች ይሄን ማድረግ እንችላለን ማለት አለባቸው። ግን በእኔ እይታ ውጭ ያለው ሰው ብዙ አይነት ነው ራሱ። አንዳንዱ በዚህ በኢንተሌክቹዋል እንትኑ ፊልዱ ከፍ ያለ የዓለም ልምድ የሚያውቅ ፖለቲካን የሚከታተል የኢትዮጵያ ዓለም አቀፍ ግንኙነት ከቀድሞ ጀምሮ እንዴት የውስጡን ነገር ምን እንደሚያደርግ የሚያውቅ ሰው አለ። ሰው በዛ በኩል ከዚህ አሁን ካለው የህልውናና የፍትህ ነው እኔ የምለው የህልውና የፍትህና የሰብአዊነት ትግል ነው የምለው። ህልውናን ሳመጣት የሀገራችን ሉዓላዊነት እናመጣና ውጭ ያለው ሰው ይሄን ተንትኖ በእውነት በተወሰነ ዕውቀት ብቻ ሳይሆን ሀገር በቀሉንም ደባልቆ ይሄ ነው ህልውናችንን በአስቸኳይ የሚያረጋግጠው ከተረጋገጠ በኋላ የሚያዘልቀው ደግሞ ስርዓተ መንግስት ይሄ ነው የሚል የዕውቀት ነገር ላይ ፕሮፖዛሎች ቢኖረው ጥሩ ነው የሚመስለኝ። ሌላው ደግሞ እንደኛ ዕውቀት የሌለው እየሮጠ የሚኖረው ደግሞ በዚህ ጦርነት መሃል የሚቆስሉ የሚፈናቀሉ የሚደሙ ሰዎች አሉ። እነዚህ ሰዎች ተስፋ እንዳይቆርጡ ወገን እንደሌላቸው እንዳይሰማቸው የባርነት ስሜት አድሮባቸው ለአጥፊያቸው እንዳይገብሩ እነሱን መርዳት ያስፈልጋል እና እንዴት እንርዳ የሚለውን መነጋገር ያለበት ይመስለኛል እያንዳንዱ ሰው። ቀጥሎ ግን በጣም ፋኖን ሳይሆን በፋኖ ስም ዓለም አቀፍ ፌስም በመሆን እንደገና ትግሉን የሚጠመዝዙና ከጠላት ጋር የሚጎዳኙ ሰዎችን ለመቆጣጠር የሚቻልበት መንገድ ያለ ይመስለኛል። ቅድም እንዳልኩት መርሆ ፍኖቱን ሰው ተቀበሉት አልተቀበሉት እኮ ፕሮፖዛል ነው። ሰዎች ተነጋግረው መሪዎቹ ባይቀበሉ ሰራዊቱ እንዲረዳ አድርገው ከዚህ መርሆ ፍኖት ውጪ የሚሄድ አልደግፍም የህዝብን ስቃይ ግን እጋራለሁ ብሎ የፖለቲካ ቢሄቪየሩ እንዲስተካከል ጫና ማድረግ ይችላል የውጭ ሰው ብዬ አስባለሁ። የተቸገርነው የውጭ ሰው አንደኛ በጎጥ ይሰለፋል፣ ሁለተኛ በጭፍን ይደግፋል። የት ልታደርሰኝ ነው ብሎ አይጠይቅም። እኔ እኮ ማሽን አይደለም ሰው የምደግፈው የምለፈልፈው እኮ ማሽን አይደለም፣ አቋም ስላለኝ ነው፣ ራዕይ ስላለኝ ነው፣ ውጤት ስለምፈልግ ነው፣ ለሀገሬም ለራሴም ለሚደማውም ህዝብ ህልውናው እንዲዘልቅ ደግሞ ሐሳብ ስላለኝ ነው። ስለዚህ ነው የምደግፈው። ልክ ስደግፍ ያን ሐሳቤን አብሬ ነው የምሰጠው። ያልኩት ሁሉ ይሁን አይደለም፣ ግን ፓርት ኦፍ ዳት የመጨረሻው ሐሳብ አካል መሆን አለብኝ። ተሳትፎ የአካል አይደለም፣ የእሴት የእምነትና የርዕይ ተሳትፎ ነው ያለኝ። ስለዚህ ውጪ ያለው ሰው ይሄን ገልጾ በብዥታና በፕሮፓጋንዳ መመራት የለበትም። ይሄ እግር ኳስ አይደለም፣ ሰው ነው እያለቀ ያለው። ዝም ብሎ ፎቶ እያየ ዩቲዩብ እያየ መመራት የለበትም። ግልጽ የሆነ ፍኖት ላይ ሄዳለሁ፣ ለዛ ፍኖት ዋጋ ከፍላለሁ፣ ገንዘብ ሰጣለሁ፣ ዕውቀት አዋጣለሁ፣ መቆጣት ካለብኝ እቆጣለሁ። የምቆጣበት ግን መስፈርት አለኝ። ከመንገዱ ስትወጣ ያለ መንገድ መቆጣት ደግሞ ምክንያት ያሳጣል፣ ግምት ነው። መንገድ ላይ ተመለስ ነው ቁጣው እኮ። አሁን ያለ መንገድ ነው የምንቆጣው በምንወደው ጀግና ስም ተነስተን ነው የምንቆጣው፣ ወይንም በጎጣችን ተነስተን ነው የምንቆጣው፣ ወይንም የፈረደበትን አማራና የአማራ ሴት ኦርቶዶክሳዊነትን የሚቃረኑ ሰዎች ወይንም ነባር እስልምና የሚቃረኑ ሰዎች በዚህ ትግል ስር ተደብቀው ፋኖን ሊወቅሱ ይችላሉ። አላማቸው ሌላ ነው ማለት ነው። ስለዚህ ፍኖቱን ማስቀመጥ ሪሶርሳችንን ከሐሳባችን ጋር እንጂ እንደ ማሽን ሪሶርስ አቅራቢ ብቻ መሆን የለብንም። ሐሳብ ላይ መስማማት አለብን ማለት ነው። በጣም ተገቢ በሆነ ጉዳይ ነው የጠቀለልከው። ምክንያቱም አንድ ተጨባጭ ነገር ይዘን እንድንወጣ ስለፈለኩ ነው ይሄን የጠየቁት መጨረሻ ላይ። ምክንያቱም የሆነ ነገር ያስፈልገናል እንጂ እንደው ዝም ብሎ ሌሎች መተው ፍትሐውራሪ ሲሆኑ ማየትም ራሱ ያማል፣ እንደው ሌላው ቢቀር እና ብዙ ነገር እየታዘበን ስለሆነ እኔ ያነሳሁት እና በጣም ጥሩ ነው። እንግዲህ ወደ ሁለተኛው አጀንዳችን ልጓዝ።